ካሜሩን ያዝልኛል። እዚህ መሰለኛል እዚህ ቤት ሰላም ነው። እኛ ሰርተን ራሳችን ለቤተሰቦቻችን እንጠቅማለን ብለን ነበር ያሰብነው፣ ግን በፍጹም እንዲህ አልነበረም። ነገሮች እጅግ በጣም ካሰብናቸው እጅግ በጣም ተራርቀዋል። ጓደኛዬ እህቴ በጣም ያመማት፣ ብዙ ሴቶች በጣም አሰቃቂ ሁኔታ ላይ ናሉ። እድሜያቸው ገና ህፃናት የሆኑ መማር ያለባቸው ልጆች ራሱ ምን አይነት ህይወት ውስጥ እንደሚኖሩ ብታዩ ለመናገር እጅግ በጣም ይከብዳል። በጣም የሚከብደው በጣም ሰው እንደዚህ አያደርግም። እነዚህ ሰዎች አይደሉም በፍጹም። ልክ የገባን ሰዓት እንደ አስተናጋጅ ሳይሆን ልክ ሀብታሞቹ ሲመጡ እነሱ መጠጥ ሲጠጡ የእነሱን ፍላጎት ለማሟላት ብቻ የምንቀርብ ሸቀጦች፣ እቃዎች እንደሆነ ነው የተረዳሁት። ለህፃናት ልጆች በስሪጅ በበርፌ አድርገው ይሰጧቸዋል። እዛ ጋር በልተው ውሉ ይሆናል፣ ግን በቃ ማንም እነሱን የሚመለከት ሰው የለም። ከሆነ ሰው ጋር ተጋጭተን በሹካ ወግቼው ነበረ እና ያን ጊዜ በገለው በጣም እመኝ ነበረ፣ ግን አልሆነም። የተወሰነ ጉዳት ደረሰበት፣ እስር ቤት አስገቡ። ሴቶች ያለ ማንም ጠባቂ እየተደበደቡ ነው፣ እየተደፈሩ ነው፣ እየተገደሉ ነው ያሉት። ተተናሪ አንቺን ማስለቀስ ፈልጌ እኮ አይደለም፣ ስሜትሽን መረዳት ስለምፈልግ ነው። ማን ነው ድርጊቱን ሲያደርግብሽ የነበረው? ይሄን ነገር ሲያደርግ የነበረ ሰው እንዲቀጣ ፈልጋለሁ። ስለዚህ በግልጽ ሁሉንም ነገር ንገሪኝ። ዝም ብለሽ እንድታዝኝ ልታለቅሽ አይደለም ፈልግ። በቃ ብዙ ሰው ነው እንትን ሲለኝ የነበረው። በቃ ብዙ ሰው ተጫውቶብኛል፣ ህይወቴን ያበላሹት። ማለት ብዙ ሰው ማለት ምን ብዬ ልንገርክ? መጀመሪያ ስንመጣ የጠበቅነው ነገር ራሳችንን እንለውጣለን፣ ሰርተን እንቀይራለን ብለን የመጣ ነው። ግን እዚህ ስንመጣ በጣም በፍጹም የማይገናኝ አይነት ህይወት ነው የጠበቅነው። እሱ ብቻ አይደለም፣ መድኃኒቶችን ራሱ በጣም ይጠቀማሉ፣ ድረጎችን። እኛ ራሱ ሳንፈልግ በቃ ሱሰኞች እንድንሆን ይሰጣችሁ ነበር ለእናንተ። በጣም ብዙ ጊዜ ተዋውለን የምንመጣው 1400 ብር ነው። ግን 1400 ብር 1400 የቤት ኪራይ ራሱ ስንት ነው? እሱ ራሱ ይታወቃል። ልክ ቤት ውስጥ ሲገባ ቫይቡ ይቀየራል። ጭር ያለው ቤት ራሱ በጣም ሰው ይበዛል። ጫማው ላይ ድግምት ሳያስደግም አይቀርም። በተለይ ደግሞ ከትልቅ ባለሀብቶች ገንዘብ ካላቸው ሰዎች ጋር ስጋችሁን እየሸጣችሁ እንድትኖሩ እንደሚፈልጉ ሰማለሁም አይቻለሁ። ቶታሊ እነዚህ ልጆች የሚሰሩበት ነገር ወይም የሚያገኙት ገቢ እንዳለ ሙሉ ተቋርጦ እንደምታዩት እንግዲህ ትንሽ ከበድ ያለ የህይወት መስመር ውስጥ ነው የሚገኙት። በማናውቀው ሁኔታ በዋስትና መብት ተከብሮላቸው ሲወጡ እያየን ያለን ሰዎችም ደግሞ ሴቶቻችንም ደግሞ እንጀራ ብለው ከክፍለ ሀገር መጥተው ስራዎች አልሳካም ሲላቸው እንግዲህ አብዛኛው መተዳደሪያቸው እያደረጉት ያሉት ሴተኛ አዳሪነትን ነው። አቶ መክብብ ወይም ደግሞ አቶ ፍስሐ እያለ ስሙን እየቀያየረ እየተጠቀመ ያለው ግለሰብ እንግዲህ ከዚህ በፊትም በብዙ ሰዎችን ህይወት ሲያናጋ የነበረ ሰው ነው። ከሰዎች ጋር ራሱ መቀላቀል እጅግ በጣም እስኪከብደን ድረስ ነው እምነታችንን የሰበሩት። በጣም እነዚህን ሰዎች እየረዱ ናቸው የተባሉት የፖሊስ መኮንኖች የሚሆኑ የመንግስት ባለስልጣናት የሚሆኑ ባለሀብቶች የሚሆኑ የእጃቸውን ማግኘት መቻል አለባቸው። የሰው ወንድም ራሱ መድኃኒቶችን በእጁ ይዞ የፈለገው ሰው ላይ ይህንን መድኃኒት ጨምሩ ይላል እና እዛ ጋ ሁሉም ሰው ለእሱ ስለሚታዘዝ እሺ ብለው ብርጭቆቻቸው ውስጥ መድኃኒቶች እንዲገቡ ይደረጋል። እዚህ ውስጥ ያሉትን ነገሮች በግልጽ ንገሪኝ። ያው ይከብዳል ለማውራት ቦታው ላይ ስትሆን የምታውቁት እና የመደፈር እንትን የደረሰብኝ እና በዛን ሰዓት ላይ ደፈረሽ ማን ነበረ እንደዚህ ነገር ሲያደርግ የነበረ? እዚህ ያሉትን ነገሮች በግልጽ ንገሩኝ። ምንድን ነበረ ክለቡ ላይ ሲደረጉ የነበሩ ነገሮች? እናንተ ያጋጠማችሁ ነገሮች ምንድን ናቸው? ድጋሚ እየኖር ነው ያንን ይወጣ። አሁን ለአንተ ስንነግር አንተ ፍትህን ታገኛላችሁ ትላለህ። በፍጹም ግን አይመስለኝም። ሰዎቹ እጅግ በጣም ከባድ ሰዎች ናቸው። እጅግ በጣም ከባድ ሰዎች እንደፈለጉ እያደረጉ ለተለያዩ ሱሶች እያጋለጧቸው ያሉ በጣም ብዙ ሰዎች አሉ። በጣም ከባባድ ነገሮች ናቸው እየተደረጉ ያሉት። ሺሻ እንደ ልብ ነው እየተጨሰባቸው ያሉት ያለ ከልካይ። ሴቶች እህቶቻችን እንደ ዕቃ እየተቆጠሩ ያለበት ቦታዎች አሉ። ህፃናቶች ሴቶች እስከሆኑ ድረስ ሲገቡ ማንም ከልክ የላቸው። እናም ደግሞ እሱን ነገር ያፈጸመብኝ ደግሞ ማናጀሩ ነበረ።
በማናጀሩ ተደፍረሻል እዛ ቤት? ስሜትሽን ሰብሰብ አድርገሽ ትንፋሽሽን ወጣ አድርገሽ ያሉትን ነገሮች አስረጅኝ። ህሊና ምንድነው የምታደርገው? ህፃናቶቹ ምንድነው የሚደረጉት? ማናጀሩም ይሁን አቶ ፍስሐም ይሁን አንቺ ላይ ጥፋትም ጥቃት የሚያደረሱ ሰዎች እንዳለ እጃቸው እንዲያገኙ እናደርጋለን። እዚህ ከባለቤቶች ጋር ምናምን አብራ የማምሸት የመጠጣት ነገሮች ነበሩ። አዎ በጣም ብዙ ጊዜ ተደርጋለች እንደዛ። አንቺ ግን እንዴት እዛ ክፍል ውስጥ ከገቡ በኋላ ያሉትን ነገሮች ልታያቻቸው? በእርግጥ የጀግና ስራ ነው የሰራሽው። እንደዚህ አይነት ሰዎች ርህራሄ ምሕረት የማያስፈልጋቸው ያው እነሱ አያውቁም ለምን እንደሆነ። በእርግጥ እሷ እንትን ከሰዎቹ ጋር እንትን ካለች በኋላ ማለት ሰዎቹን የሆነ ነገር ውስጥ ካስገባቻቸው በኋላ ነው ህፃናቶችን እዛ ክፍል ውስጥ የምታስገባው። እቺ ልጅ እንግዲህ ያለ ፍላጎቷ ነው እንደዚህ አይነት ነገር ሊደረግ የቻለው። ትክክለኛ እርምጃ ነው የወሰደችው ብዬ አስባለሁ። እያደረገች የነበረችው ነገር ብትገለው እንኳን እኔ ምን ብዬ ነው የማስበው ራሷን ለመከላከል ያደረገችው ድርጊት ነው። ምክንያቱም ይሄ ሰውዬ ነገዋን እየገደለ ነው። በቃ እንደዚህ አይነት ህይወት እንድንኖር ነው የሚፈልጉት እንጂ በ1400 ብር የኔና የሷ ራሱ ተደምሮ የቤት ኪራይ እንኳን ከበላለ ሀሳባቸው ገንዘብ ብቻ ነው እና በአዳም ልኮም ቢሆን የተለያዩ ነገሮችን እያደረጉ ሰዎች እነሱ ቤት እንዲመላለሱ ሊሆን ይችላል የተለያዩ ነገሮችን ያደርጋሉ። ህፃናት ልጆችን ሳይ በጣም ይሰማኛል። እዚህ ጋር የሚመጡት ሁሉ ራሳቸውን ለማሻሻል ብለው ነው፣ ግን እዚህ ጋር የተለያየ ህይወት ውስጥ ገብተው ራሳቸውን ማጥፋት እሱ ራሱ እንደምኞት እንዲቆጥሩት ነው የሚሆነው። ሰላም ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ? እንደምን ቆያችሁ? ውድ የማዕበል ቤተሰቦች እንደምን አላችሁ? እንግዲህ በትላንትናው ቪዲዮ ትንሽ እናንተን ሳላስከፋችሁ አልቀርም እና ቪዲዮን መጀመር የምፈልገው በይቅርታ ነው። ውድ ቤተሰቦቼ በተፈጠሩት ነገሮች በእኔና በወንድሜ መካከል አለመግባባት በመፈጠሩ ከልብ ይቅርታ ጠይቃለሁ። ያ ነገር መሆን አልነበረበትም። ነገሮች ግን የሆኑበትን ነገሮች ለማስረዳት ሞክሬያለሁ። እንግዲህ አቶ መክብብ ወይም ደግሞ አሁን ላይ በደረሰ መረጃና ባጣራኑ ነገር ፍስሐ በሚል ስም እየተንቀሳቀሰ ያለ ግለሰብ በእኔና በወንድሜ መካከል ሆን ብሎ ግጭቶችን እንዲፈጠር ጥረት አድርገዋል። እነዚህ ሰዎች ለምን ወደኛ እንደመጡ እንግዲህ እስካሁን ድረስ ያልተፈታልን እንቆቅልሽ ነው። ግን የሰማናቸው ብዙ 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 አስገራሚም አስደማሚም ነገሮች አሉ። ያው በእርግጥ የወንድሜ ስም ይጠፋሉ። የወንድሜ ገመና ለመደበቅ ያደረግኩት ጥረት ነበረ። እሱ ምንድን ነው? ይሄ ሰውዬ እጁ ላይ ይዟቸው የነበሩት የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ምናልባት ወደ ሚዲያ ወጥተው ቢሆን ኖሮ ዘላለም እንደዚህ አይነት ሰው ነው እንደዚህ ያደርጋሉ ብለው ብዙ ሰዎች ወቀሳ እንዳያቀርቡበት ከማሰብ ከሱም ደግሞ ስለተፈጠሩት ነገሮች ማብራሪያ ለመጠየቅ በማሰብ ነበር ነገሮችን ሳረግ የነበረው። እሱ ግን በምላሹ እየሰጠኝ የነበረው ነገር ደስ አይልም ነበረ። ምላሹ እንግዲህ በጣም ሲያስከፋኝ ነበረ። ያንን ነገር እንግዲህ ማብራሪያ ለመጠየቅ ከሱ ጋር ለመነጋገር እነዚህ ሰዎች መሀላቸው ምንድነው የተፈጠረው፣ ክለቡ በምክንያት የተዘጋው፣ ልጅቷ ምንድነው የተጎዳችው፣ ሰውየውስ ምንድነው እየጎዳት ያለው የሚለውን ነገር ለማጣራት ነበር አላማዬ። ስራዬን ጥዬ ወደዚያ የገባሁበት ነገር ሰውየው ቀጥታ ሚዲያዎችን እንደቀጠረና ለሚዲያዎች ያሉትን መረጃዎች አሳልፎ ሊሰጥ እንደሆነ ስለነገረኝ መሀል ላይ ገብቼ ነገሮችን አስተካክላለሁ የሚል ግምት ስለነበረኝ ነበር ያንን ነገር ያደረኩት። በእርግጥ በሱ ስራ ላይ መግባት አይጠበቅብኝም ነበረ። ግን በኋላ ላይ የሰማናቸው ነገሮችና ከእናንተ ከውድ ቤተሰቦችም በተሰጠን ጥቆማ ነገሮችን ማጣራት ስንጀምር ይሄ ሰውዬ ከዚህ በፊት ሌላ ሚዲያ ላይ ቀርቦ ብዙ ሰዎችን ሲበድል፣ ሲጎዳ፣ ብዙ ነገሮችን ሲያደርግ የነበረ ሰው ነበርና ለህግ አካል ተላልፎ እንደተሰጠ የተገለጸ ሲሆን አሁን ግን በምን መልኩ ብቻ ካለበት ቦታ ላይ ወጥቶ ዞሮ ወደኛ ጋር እንደመጣ እስካሁን ድረስ ግልጽ የሆነ ነገር የለንም። በእርግጠኝነት ግን መናገር የምንችለው አቶ መክብብ ወይም ደግሞ አቶ ፍስሐ እያለ ስሙን እየቀያየረ እየተጠቀመ ያለው ግለሰብ እንግዲህ ከዚህ በፊትም በብዙ ሰዎችን ህይወት ሲያናጋ የነበረ ሰው ነው። በተለይ ከኪያ ጋር በተገናኘ ብዙ ነገሮችን እናንተም ብዙ ቤተሰቦች ስታነሱ ነበርና ይሄ ሰውዬ ያ ሁሉ በደሎችን ሲያደርስ የነበረ በተለያየ ክፍለ ሀገሮች የተለያዩ ሚስቶችን አስቀምጦ ብዙ ነገር ሲያደርግ የነበረ ሰው ነው። ይህንን ሰውዬ እንግዲህ እንዴት ተደርጎ ከታሰረ በኋላ ከህግ አካላት ውጭ ሆኖ ሊወጣ ቻለ? ከዛም በኋላ ደግሞ ማን ነው እሱን እየረዳ ያለው? ከማን ጋር ነው እየሰራ ያለው? ከጀርባው ምንድን ያለው? የሚሉት ነገሮች መጣራት ያስፈልጋቸዋል። ትላንትና ላይ ግን የነበሩኝን ስራዎች በሙሉ ጥዬ ላደርግ ያሰብኩትና ሳደርግም የነበረው የተላከልኝ መልእክት ቀጥታ ዘላለምን የሚመለከት ስለሆነ ወንድሜን ይጎዳል፣ የወንድሜን ስም ያጠፋል ብዬ ስላሰብኩኝ ቀጥታ ሰውየውን አግኝቶ
ነገሮችን ለማጣራት ጥረት ነበረ ስናደርግ የነበረው። እኔም ቲሜም ስለተፈጠሩት ነገሮች ይቅርታ እንጠይቃለን። ያው አሁን ላይ ግን ስለ ሰውየው ማንነት በደንብ እያወቅን እየመጣን ነው። እነዚህን ሰዎች ማን እንደረዳቸው፣ ምን ሲሰሩ እንደነበረ ከጀርባ መረጃና ማስረጃ ከሰበሰብን በኋላ አንደኛ ይሄ ሰውዬ ይሄ ሁሉ በደል ጥፋት ካደረሰ በኋላ ለምን እንደተለቀቀ፣ ከተለቀቀ በኋላ ምን እየሰራ እንዳለ፣ ምንድን ነበር ሲያደርግ የነበረው፣ በምን ምክንያቶች ተይዞ ለህግ አካል ተላልፎ ተሰጠ የሚለው ነገር ለማጣራት ጥረት እናደርጋለን። ይህም ቪዲዮ ከመጀመሪያ በፊት ግን እዛ አለበት የተባለው ትላንትና ላይ ያገኘን ቦታ ላይ ሄደን ለማጣራት ጥረት አድርገን ነበረ። ሰውየው የለም። ይኖርበታል የተባሉትን 3-4 መኖሪያ ቤቶች ቼክ አድርገናል፣ ልናገኘው አልቻልንም። ባገኘነው ሰዓት ላይ ግን በየትኛውም ቦታ ላይ በቁጥጥር ስር አውለን ያሉን ጥያቄዎች እናቀርብለታለን። መረጃና ማስረጃ እጃችን ላይ ከገባና ደግሞ ሌላ ሚዲያዎችም ያላቸውን መረጃዎች ለእኛ አሳልፈው የሚሰጡን ከሆነ ይህንን ሰውዬ በአግባቡ የሚቀጣበትን መንገድ እናስተካክላለን ብዬ ተስፋ አደርጋለሁ። ለዚህም ደግሞ ቃል ገባላችኋለሁ። ይህ ሰውዬ መቀጣት ባለበት ልክ ይቀጣል። ማንም ወንጀለኛ እንደ ልቡ እየፈነደቀ የሚኖርባት ኢትዮጵያ ከአሁን በኋላ አትፈጠርም። ሁሉም ሚዲያዎች እንግዲህ እርስ በርስ ተጋግዘን ተደጋግፈን እንደዚህ አይነት ነገሮችን እያጋለጥን ለህግ አካላት አሳልፈን የምንሰጥ ይሆናል። ለማንኛውም ወንድሜ ዘላለም ይህንን ቪዲዮ እያየው ከሆነ እኔን እርዳታ በምትፈልግበት በማንኛውም ጉዳይ ላይ አንተን ከማገዝ ወደኋላ አልልም። ግን ስለ አቶ ፍስሐ የሰማቸውና በጣም ሲያስገርሙኝ የነበሩ አሳዛኝ ልብ የሚሰብር ታሪክ ያላቸው ሰዎች እንግዲህ ከክለቡ ጋር በተገናኘ ክለቡን በመዘጋቱ እንጀራቸው የተዘጋባቸው እንዲሁም ደግሞ እዛ ላይ በትክክል ምን ሲደረጉ እንደነበረ የሚገልጹ ነገሮችን እንግዲህ ማረጋገጥና ማግኘት ችያለሁ። ለማንኛውም ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ የምቆዩ ከሆነ አቶ ፍስሐ ወይም አቶ መክብብ ምን ሲያደርጉ እንደነበረ እና ደግሞ እዛ ጋር ምን ሲከናወኑ እንደነበረ ለማየት ትችላላችሁ። ለኔና ዘላለምም የግጭት መንስኤ የሆነው እነዚህ ሰዎች እኛን ቀርበው በምን መልኩ ማጥቃት እንደፈለጉም ለማሳየት እንሞክራለን። እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮን ደግሞ ላይክ እና ሼር በማድረግ ለብዙ ሰዎች ተደራሽ ማድረግ ትችላላችሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ይመስለኛል እዚህ ቤት ሰላም ነው? እንዴት ዋልሽ? ሰላም ነው? እናንተን አንዳንድ ጥያቄዎች መጠየቅ ፈልጌ ነበረ። አንዴ ወደ ቤት መግባት ትችላለህ? እባክሽ ያሉትን ነገሮች ቁጭ ብለን እናወራባቸው። ያስቸገረሽ ሰላም ነው? እንዴት ዋልሽ? ደህና ነሽ? እግዚአብሔር ይመስገን። አንዳንድ ጥያቄዎች እናንተን መጠየቅ ፈልገን ነበር። ጋዜጠኞች ነን። ቁጭ ብለን ማውራት እንችላለን? ታማለች ግን ታማለች እኮ ይገባኛል እናቴ። መርዳትም ካለብን እርዳታም እንሰጣችኋለን። መርማሪ ጋዜጠኞች ነን። ከእናንተ አንዳንድ ማወቅ የምንፈልጋቸው ነገሮች አሉ። በእናንተ ህይወት ላይ ምን እንደደረሰ እናውቃለን። እዚህ ስለዛ ጉዳይ ለማውራት ነው የመጣ ነው። እሺ፣ በጣም እናመሰግናለን። ግቡ፣ ካሜራችሁን አስተካክሉ። ለአሁን እንዴት ነሽ? ብዙ ነገር እንደደረሰብሽ ተነግሮኛልና መረጃም ትሰጡናላችሁ፣ ማስረጃም የሚሆን ነገር ከእናንተ እናገኛለን ብዬ ነው የመጣሁት። ምንም የሚያስፈራ ነገር የለም። እሺ፣ እዚህ ጋር ያሉት እንዳለ እህት ወንድሞቻችሁ ናቸው። እናንተን ለመደገፍ ነው የመጡት። ብዙ ነገር ሰምተናል ስለእናንተ። ቤታችሁንም አካባቢያችሁንም ማጠያየቅን ነው የመጣ ነው። ስለዚህ በጣም ፈታ ብላችሁ ነፃ ሆናችሁ እንድታወሪ ነው የምፈልገው። ካሜራ አስተካክል። እንግዲህ ውድ ቤተሰቦቼ ያው በሚገርም ሁኔታ እንግዲህ የሚያስገርምም የሚያስደምምም በጣም እንዴት ብዬ መግለጽ እንዳለብኝ አላቅም። እነዚህ ልጆች ህይወት ላይ አቶ መክብብ ወይም አቶ ፍስሐ ሲያደርሱ የነበሩት ነገሮች በጣም 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 አስከፊ ነገሮች ናቸው። አሁን ደግሞ ክለቡ ከተዘጋ በኋላ ቶታሊ እነዚህ ልጆች የሚሰሩበት ነገር ወይም የሚያገኙት ገቢ እንዳለ ሙሉ ተቋርጦ እንደምታዩት እንግዲህ ትንሽ ከበድ ያለ የህይወት መስመር ውስጥ ነው የሚገኙት።
አብዛኛውን ነገር እኔ ከነሱ አንደበት እንሰማቸዋለን ብዬ ተስፋ አደርጋለሁ። ምንድን ነው የተፈጠረው? አቶ ፍስሐ ወይም አቶ መክብብ ማን ነው? እነዚህ ልጆች ላይ ምን ሲያደርስ ነበረ? ክለቡም በምን ምክንያት ተዘጋ? የሚሉትን ነገሮች እንግዲህ ለጨረፍታም እንዲሆነን የተወሰኑ ታሪኮችን ከእህቶች ጋር እየተጨዋወኩ እቆያለሁ። ከዛ በኋላ እኚህን ሰውዬ እንግዲህ ከዚህ በፊት ሚዲያ ላይ ቀርበው በሚዲያ ወንጀለኛ መሆናቸው ተረጋግጦ የብዙ ሰዎችን ሕይወት ሲያምሱ የነበሩ ሰውዬ ለምን ከህግ አካል ሊያመልጡ ቻሉ? በድጋሚ እንደዚህ አይነት ስራ ውስጥ እስከ መግባት እኛ ጋር እስከ መድረስ ለምን ደረሱ የሚለውን ነገር ማጣራት ግድ ይለናል። እነዚህን ሰዎች እየረዱ ናቸው የተባሉት የፖሊስ መኮንኖች የሚሆኑ የመንግስት ባለስልጣናት የሚሆኑ ባለሀብቶች የሚሆኑ የእጃቸውን ማግኘት መቻል አለባቸው። ወንጀለኛ እንደፈለገው እየፈነጠዘ ህዝብን እየበደለ እየገረፈ እንደዚህ አይነት ሰቆቃ አይነት ህይወት እንዲኖሩ ሰዎችን እየፈረደ መኖር መቻል የለበትም። ለማንኛውም እስኪ ከትውውቅ እንጀምርና ያው የመጣሁበትን ዓላማ በደንብ አስረድቻችኋለሁ። እናንተን ካሜራን ያጠፋው ሰዓት ላይ እስኪ ከትውውቅ እንጀምርና እናንተ ላይ እዛ ክለብ ውስጥ ምንድን ነበር የምትሰሩት? ምንድን ነበረ ሲያጋጥሟቸው የነበሩት ነገሮች? በመጀመሪያ ትትና እባላለሁ። አንቺንስ ማን ልበልህ? እጹብ እባላለሁ። ያው ሁለታችሁም እንግዲህ በመስተንግዶ እዛ ቤት ላይ ስታገለግሉ ስትሰሩ እንደነበረ የሚታወቅ ነው። እስኪ እንዴት ነበረ ወደዛ ስራ ልገቡ ይቻላችሁት? በመስተንግዶነት ነበር እኔ የገባሁት። ያው ግን ስንገባ እንደጠበቅነው አይደለም፣ ብዙ ነገሮች አጋጥመውናል። ማለት እንዴት ነበረ ስገቡ የተገባችሁት? በደላላ ምናምን ነው? አዎ በደላላ ነበር መተን የገባነው። ከገባችሁ በኋላ የጠበቃችሁትና ያጋጠማችሁ ነገር ምን ይመስል ነበረ? ያው ብዙ ጊዜ ብዙ ነገሮች ያጋጥሙናል ብለን አይደለም የምንገባው፣ ለጥሩ ነገር ነው ብለን የምንገባው አይደለም። ነገር ግን ከገባን በኋላ ብዙ ነገሮች ያጋጥመውናል፣ ብዙ ቻሌንጆች ያሳልፈናል በስራው ላይ። ምን ምንድን ነበረ ጽብዬ? ወደ አንቺ ጋር ልምጣና ምን ሲያጋጥሟችሁ ነበረ? በጣም ከባድ ነው። መጀመሪያ ስንመጣ የጠበቅነው ነገር ራሳችንን እንለውጣለን፣ ሰርተን እንቀይራለን ብለን የመጣ ነው። ግን እዚህ ስንመጣ በጣም በፍጹም የማይገናኝ አይነት ህይወትን የጠበቀን እጅግ በጣም ከባድ ነው። ሰዎቹ ደግሞ እጅግ በጣም ሰው ብዬ እነሱን መጥራት ራሱ አልፈልግም። በጣም ከባድ ናቸው። የሰራንበትን አሁን ስንጠይቃቸው በፍጹም ማለት ምንም እንዳልሰራን እኛ ሰሚ የለንም እና ከሰዎች ጋር ራሱ መቀላቀል እጅግ በጣም እስኪከብደን ድረስ ነው እምነታችንን የሰበሩት። በጣም ያዘን ነው ማለት ክለቡ ከተዘጋ በኋላ ለእናንተ መከፈል ያለበት የስራ መፈለጊያ አንዳንድ ጥቅማ ጥቅሞች ሳይከበርላችሁ ነው የወጣችሁት? አዎ በፍጹም አይደለም። እኛ የሰራንበትን ራሱ እንዴት እንደምናገኝ አናውቅም። ደግሞ የሚያሰሩን ስራ እኛ ለመስተንግዶ ነው የመጣ ነው እና በጣም ማንም የላችሁም ብለው እጅግ በጣም ነበረ አሰቃቂ ነገሮችን ሲያደርጉብን የነበረው። ማለት ምንድን ነበር እስኪ የሚደረጉት ያሉትን ነገሮች? እዚህ ጋር የካሜራ ፊት ነኝ ብላችሁ አትፍሩ። ያው ሁሉንም ነገር በግልጽ እንድነግሩኝ ነው የምፈልገው። እኔ እያደረግን ያለ ነው አቶ ፍስሐን ወይም እናንተ አቶ መክብብ ብላችሁ የምትጠሯቸውን ሰውዬ ለህግ አካል አሳልፎ ለመስጠት ነው። ያንን ለማድረግ ደግሞ መረጃና ማስረጃ ያስፈልገኛል። እናንተም ጋር የመጣሁት አንደኛ ያላችሁበትንም የኑሮ ሁኔታ ለማየት፣ የክለብ በመዘጋቱ የደረሰባችሁንም ነገር ለማወቅ፣ ከዛ ውጭ ደግሞ ይሄ ሰውዬ ላደረሰው በደል የእጁን እንዲያገኝ የተሻለን ነገር ለማድረግ ነው የለፋን ያለ ነው። ለዚህ ያሉትን ነገሮች በግልጽ ንገሩኝ። ምንድን ነበረ ክለቡ ላይ ሲደረጉ የነበሩ ነገሮች? እናንተ ያጋጠማችሁ ነገሮች ምንድን ናቸው? በመጀመሪያ ያው ብዙ ህጻናቶች ምናምን ያስመጣሉ፣ ብዙ የተለያዩ ነገሮችን ያደርጋሉ እና ከዛ ካጋጠሙት ውስጥ ምን አንዷ ነኝ። ማለት ያው ብዙ ነገሮች ደርሰውብኛል። እዚህ ላይ ማውራት ባልችልም ብዙ ነገሮችን አሳልፌያለሁ እኔ በዛ ሰዓት ላይ። ምናልባት ማለት በግልጽ ነገሮችን ብትነግሪኝ አንቺን ለመርዳትም ማስረጃም ይሆነኛል። ምንድን ናቸው ህጻናቶቹ የሚመጡት? አንቺ ላይ የደረሱት ነገሮች ምንድን ናቸው? እኔ ላይ የደረሰ ያው የመደፈር ነው። እዚህ ትተና ያሉትን ነገሮች በግልጽ ንገሪኝ። ያው ይከብዳል ለማውራት በቦታው ላይ ስትሆኑ የምታውቁት እና የመደፈር እንትን የደረሰብኝ እና በዛን ሰዓት ላይ ደፈረሽ? ማን ነበረ እንደዚህ ነገር ሲያደርግ የነበረው?
በቃ ብዙ ሰው ነው እንትን ሲለኝ የነበረው። በቃ ብዙ ሰው ተጫውቶብኛል፣ ህይወቴን ያበላሹት። ማለት ብዙ ሰው በቃ ማለት ምን ብዬ ልንገርክ? ይዙሽ ትተና ያንቺን ማስለቀስ ፈልጌ እኮ አይደለም፣ ስሜትሽን መረዳት ስለምፈልግ ነው። ማን ነው ድርጊቱን ሲያደርግብሽ የነበረው? ይሄን ነገር ሲያደርግ የነበረ ሰው እንዲቀጣ ፈልጊ ፈልጋለሁ። ስለዚህ በግልጽ ሁሉንም ነገር ንገሪኝ። ዝም ብለሽ እንድታዝኝ እንድታለቅሽ አይደለም ፈልገው። እጹብ እባካችሁ በእናታችሁ አታልቅሱ። አሁን ስታለቅሱ ማየት አይደለም የምፈልገው፣ እንባችሁን ማበስ ነው የምፈልገው። እኛ ከጠበቅነው እጅግ የተለየ ህይወት ነው እየኖርን ያለነው። እኛ ሰርተን ራሳችንና ቤተሰቦቻችንን እንጠቅማለን ብለን ነበር ያሰብነው፣ ግን በፍጹም እንዲህ አልነበረም። ነገሮች እጅግ በጣም ካሰብናቸው እጅግ በጣም ተራርቀዋል። ጓደኛዬ እህቴ በጣም ያመማት፣ ብዙ ሴቶች በጣም አሰቃቂ ሁኔታ ላይ ናሉ። እድሜያቸው ገና ህፃናት የሆኑ መማር ያለባቸው ልጆች ራሱ ምን አይነት ህይወት ውስጥ እንደሚኖሩ ብታዩ መናገር እጅግ በጣም ይከብዳል። በጣም የሚከብደው በጣም ሰው እንደዚህ አያደርግም። እነዚህ ሰዎች አይደሉም በፍጹም። የሀብታሞቹ መጫወቻን ያደረጉ እኛ እነሱ በጣም ከብቶናል። እነሱ ለጊዜያዊ ስሜታቸው ሲሉ የእኛን ህይወት አመድ ነው የሚያደርጉት። እህቴ ራሱ እጅግ በጣም አሟታል፣ እጅግ በጣም ታሟለች። ድጋሚ እየኖርነው ነው ያንን ህይወት። አሁን ለአንተ ስንነግርህ አንተ ፍትህን ታገኛላችሁ ትላለህ። በፍጹም ግን አይመስለኝም። ሰዎቹ እጅግ በጣም ከባድ ሰዎች ናቸው። እጅግ በጣም ከባድ ሰዎች። ካሜሩን ያዝልኛል። ማለት እንዴት ብዬ መግለጽ እንደምችል አላውቅም። ውድ ቤተሰቦች የሰው ልጅ በእንደዚህ ያልክ አውሬ እየሆነበት እኔ አሁን አንዳንድ ነገሮች በጣም እያጠራጠሩኝ ያሉት ማለት በተለይ 2018 ከገባ በኋላ እየተፈጠሩ ያሉ ነገሮች እየሰማናቸው ያሉ ነገሮች ትንሽ ለአእምሮም የሚከብዱ ነገሮች ናቸው። ማለት እንዴት ብዬ መግለጽ እንዳለብኝ አላውቅም። ሰው ድንገት ተነስቶ ራሱን አጠፋ ሲባል እንሰማለን። ከፎቅ ላይ ወረወረች ራሷን፣ ልጆቿን ማሳደግ አቅቷት ልጆቿን አውጥታ ለሰዎች በትና እሷ አረብ ሀገር ሄደች። በቃ ብቻ ምንም ብዬ ልንገራችሁ፣ የኑሮ ውድነቱም ይሁን ሰውን እንዳለ ጨካኝ፣ አረመኔ፣ ግፈኛ እያደረገን ያለው የኑሮ ጋፓችንም በጣም በመስፋቱ የተነሳ ድህነትን እንደ መጠቀሚያ እየወሰዱ ሴቶቻችንን እንደፈለጉ እያደረጉ ለተለያዩ ሱሶች እያጋለጧቸው ያሉ በጣም ብዙ ሰዎች አሉ። በተለይ ደግሞ ወደ ሰሚት አካባቢ እንግዲህ ብዙ ነገሮችን ሰምታችኋል። እየተደረጉ ያሉ ብዙ ነገሮች አሉ። እኛም ደግሞ እያጣራን እያሳደድን እያዘጋን ያለናቸው ነገሮች አሉ። ከዚህ መካከል እንግዲህ እንደዚህ አይነት ድርጊቶች የሚደረግባቸው በተለይ ሴቶች እህቶቻችን እንደ ዕቃ እየተቆጠሩ ያለበት ቦታዎች አሉ። ማንም ሰው እንደፈለገ ገንዘብ ስላለው መጥቶ አካላቸውን ሰውነታቸውን እንደፈለገው እንዲጠቀም ከዛም ባለፈ ደግሞ በጣም ሴጣናዊ በሆነ መንገድ የሰው ልጅ ከእንስሳ በሚብስ መልኩ ነገሮች እየተደረጉ ያሉበት ሁኔታዎች ናቸው ያሉት እና ክለቦቻችን ደግሞ ለዚህን ትልቁን አስተዋጽኦ እየወሰዱ ነው ያሉት። ህፃናት ገቡ ብለው መከልከል አቁመዋል። ህፃናቶች ሴቶች እስከሆኑ ድረስ ሲገቡ ማንም ከልከል የላቸውም። ምናልባት ወንዶች ከሆኑ ብቻ ገንዘብ አለው ገንዘብ የለውም ብቻ የሚለውን ነገር እያጣሩ ነው እያስገቡ ያሉት። ይሄ ደግሞ
በጣም 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 ወደ ከፋ ነገር ነው ነገሮችን እያመራ ያለው። ከመንግስት ጋርም እንግዲህ እየተነጋገርን የመንግስት አካላትም ሰፖርት እያደረጉን የደንብ ማስከበር ቢሮዎቹም እነዚህን ነገሮች ማለት አሁን ላይ በእኔ አስተሳሰብ ክለቦቻችን እየሰሩ ያሉት ትውልድን የማጥፋትና ትውልድን የማዝቀጥ ስራ ነው እየተሰራ ያለው እንጂ ይህን ያህል ጥቅም ያለው ቱሪስቶች መጥተው የሚዝናኑበት ሰዎች ተዝናንተው ሪፍሬሽ አድርገው የሚገቡባቸው ቦታዎች እየሆኑ አይደለም። በጣም በጣም ከባባድ ነገሮች ናቸው እየተደረጉ ያሉት። ሺሻ እንደ ልብ ነው እየተጨሰባቸው ያሉት። ያለ ከልካይ ጠባቂ ያላቸው መንግስት አካላት ጋርም የሚደገፉ ለምርመራ የሚሄዱ ሰዎች፣ መርማሪዎች፣ ፖሊሶች ይመጣሉ ተብሎ ሲታሰብ ቀድሞ ኢንፎርሜሽን ተነግሯቸው ነገሮች እንዲያጠፋፉ ይደረጋል። ከዛም በኋላ ደግሞ ክለቦቹ ራሳቸው በሚመድቡት ገንዘብ ሰዎችን ማለት የህግ አካላት ቀርቧቸው ነገር እንዳያደርጉ እያደረጉ ነው ያሉት። እንዲታሰሩም ብለን ለህግ አካል ከተላለፉም በኋላ በምን ምክንያት እንደሆነ አይደለም በማናውቀው ሁኔታ በዋስትና መብት ተከብሮላቸው ሲወጡ እያየን ያለ ነው። እነዚህ አይነት ነገሮች ደግሞ እኛ የምንሰራባቸውንና የምንለፋቸውን ልፋቶች እንዳለ ገደል ውስጥ እየከተቱ ብዙ ጠላት የሚያፈሩልን ጉዳዮች ናቸው። እዚህ ይሄን ነገር እልባት ማግኘት መቻል አለበት። ይህንን ደግሞ ለማድረግ እኔም እናንተም አብረን ተባብረን ስንሰራ ነው ነገሮችን ማስቀረት የምንችለው፣ የእህቶቻችንን ማበስ የምንችለው። በተለይ አሁን ላይ ደግሞ በጣም በሚያስጠላ ሁኔታ HIV እየተስፋፋ እየተንሰራፋ ነው ያለው። ለዚህ ደግሞ ምክንያቱ የሆኑት እንደዚህ አይነት ለሆዳደር የሆኑ ሰዎች እነሱ ስሜታቸውን ያርኩ እንጂ ለስሜታቸው ብቻ አስቡ እንጂ ሌላ ሰው ላይ ምን ላደርስ ነው፣ ምን እያደረግኩ ነው ያለሁት፣ መጠንቀቅ አለብኝ፣ መጠንቀቅ የለብኝም፣ ገንዘቤን ይጭነቀው ብለው የሚያስቡ ሰዎች ከነገ ወዲያ እሞታለሁ እኔም አፈር ነኝ ብሎ የማያስቡ ሰዎች እንግዲህ ብዙ ሰዎች ላይ በጣም 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 ብዙ እንደዚህ መግለጽ እስከሚከብድን ድረስ እየተደረጉ ያሉ ብዙ ነገሮች አሉ። የእናንተም ጸሎትም ዱዓም ካልተጨመረበት በስተቀር ይሄን ነገር ለማስቆም ወደሚከፋ ነገር እየሄደ ነው። ሌሎች ዓለማት ላይ የምንጠላቸው ነገሮች እንዳለ ቤታችን እየመጡ ነው፣ ስር እየሰሩ ነው ያሉትና ይህን ነገር ለማስቆም እንግዲህ ሚዲያው በተቻለው መጠን ህዝቡን የማንቃት የማስተማር እንዲሁም ደግሞ እዛ ቦታ ላይ ምንን እየተደረገ እንዳለ የማሳየት ኃላፊነት አለበት። ያንንም ደግሞ ለማድረግ ጥረት እያደረግን እንገኛለን። በተለይ የምሽት ህይወት እንግዲህ አዲስ አበባ ላይ በጣም የከፋ እየሆነ ነው ያለው። ምሽት ላይ ሴቶች ያለ ማንም ጠባቂ እየተደበደቡ ነው፣ እየተደፈሩ ነው፣ እየተገደሉ ነው ያሉት። ይህንን ነገር ደግሞ ለማስቆም እንግዲህ ከመንግስት ጋር በመሆን ከህግ አካላት ጋር በመተባበር እንግዲህ ትልልቅ ስራዎች እየተሰሩ ያሉት። በቅርቡም ደግሞ ለእናንተ የምናቀርባቸው በጣም በጣም ብዙ ነገሮች ይኖራሉ። ትውልድን የማዳን ስራ ከኛ ይጠበቃልና በጣም በብዙ ዓለማት ላይ እንግዲህ የምንጠላቸው ነገሮች የምንጸየፋቸው ነገሮች አሁን ሰተት ብለው ሀገራችን እየገቡ ነው ያሉት። በተለይ ደግሞ ከዚህ ጋር ከኤችአይቪ ጋር ተያይዞ እንደ አዲስ የማስተማርና ህዝቡን የማንቃት ስራ ያስፈልጋል። በጣም መዘናጋት እየበዛ ነው ያለው። ሰዎችም ደግሞ ሴቶቻችንም ደግሞ እንጀራ ብለው ከክፍለ ሀገር መጥተው ስራዎች አልሳካም ሲላቸው እንግዲህ አብዛኛው መተዳደሪያቸው እያደረጉት ያሉት ሴተኛ ዳሪነትን ነው። ይህን ነገር እያስፋፋን ያለውና በተቻላችሁ መጠን በተለይ ደግሞ አሁን ቅድም ሲነግሩ እንደነበረው ከክፍለ ሀገር የሚመጡ ሴቶች እዚህ መጥተው ምን እንደሚሰሩ ለቤተሰብ መናገር አይፈልጉም። የሆነ ቤት ተቀጥረው እንደሚሰሩ በሚሰሩት የተሻለ ስራ እንዳገኙ ወይ ደግሞ የሆነ ቦታ እየነገርኩ ነው ብለው ቤተሰብ እያታለሉ እንግዲህ እንደዚህ አይነት የምሽት ህይወት ላይ እንደዚህ አይነት ህይወት ውስጥ እየገቡ ከዛ ህይወት ውስጥ መውጣት እየከበዳቸው ህይወታቸውን እያበላሹ እየቀጠፉ ነው ያሉትና የማስተማርና የማንቃት ስራ ይጠበቅብናል። ባካችሁ ቤተሰቦቼ ይሄንን ቪዲዮ ሼር አድርጋችሁ ለብዙ ሰዎች አዳርሱልን። ክፍለ ሀገር ያሉ ሰዎችም እዚህ እርግጠኛ ሳይሆኑና ማረፊያቸውን መውደቂያቸውን እንደዚህም ደግሞ በትክክል ስራ አገኛለሁ የሚለውን ነገር ሳያጣሩ ወደ ከተማ እንዳይመጡ እመክራለሁ። ይህንን ቪዲዮ አዳርሳችሁ መልእክቴን እንድታደርሱልኝ እፈልጋለሁ። እስኪ ወደ ጨዋታችን እንመለስና እኔም ያው ማስተላለፍ የነበሩብኝ ነገሮች አሉ፣ እናንተ ህይወት ውስጥ የሰማኋቸው ነገሮች አሉና ከክፍለ ሀገር ወደ አዲስ አበባ ስትመጡ አስባችሁት የመጣችሁት ነገር አለ፣ ከዛ የተፈጠረባችሁ ነገሮች አሉ። ትትና እስኪ አሁን ወደ ስሜትሽ ከተረጋጋልኝ ያው ያሉትን ነገሮች እያየሽም እየሰማሽ ነው ያለውና
እስኪ ደርሶብኛል ስትኝ የነበሩትን ነገሮች ነው ለማስተማሪያ ይሆነናል። ነገ ያንቺ እህቶች አካባቢሽ ላይ ያሉ ሰዎች ያንቺን ህይወት ተሞክሮ አይተው ከመምጣታቸው በፊት ምን ማድረግ እንዳለባቸው ሲመጡ ምን አይነት ቻሌንጅ እንደሚያጋጥማቸው ማወቅ መቻል አለባቸው እና ለትምህርት እንዲሆን ነው ይሄን ነገር እየቀረጽን ያለን። እኔ መጀመሪያ ስመጣ ያው ለስራ ነበር የመጣሁት። ማን ጋር ነበር ልታርፍ የመጣሽው? ስራውንስ እንዴት ነበር አግኝተሽ ወደዚህ የመጣሽው? በደላላ ነው የመጣሁት። ደላላው ከዛ ጀምሮ ስራ አለ ተብለሽ ነው ወደ አዲስ አበባ የመጣሽው? አዎ እንደዛ ነበር የመጣነው። መስተንግዶ ስራ ነበር የገባሁት። ግን ስገባ እንደጠበቅኩት አይደለም ያገኘሁት። ብዙ ነገሮች አሉት ማለት ከውጭ ነው ስታዩ ምንም ነገር ስራ ብቻ ያለ ይመስላል፣ ግን አይደለም። ውስጥ ስገባበት ብዙ ቻሌንጆች አሉት። እነዛን ነገሮች አሳልፌያለሁ። መጀመሪያ ላይ የመደፈር ነበር ያጋጠመኝ። እሱ ቻሌንጅ ነበር ለኔ በጣም ከባድ የነበረው። እናም ደግሞ እሱን ነገር ያፈጸመብኝ ደግሞ ማናጀሩ ነበረ። በማናጀሩ ተደፍረሻል እዛ ቤት? አዎ ማናጀሩ ነበረ። ከአንድም ሁለት ጊዜ በጣም ብዙ ጊዜ እንትኖችን አሳልፌያለሁና ህሊና የምትባል አለችና ህሊና እዛ የቤቱ እንትነች የባለቤቱ ሚስት ማለት ነው። እሷ በጣም ገንዘብ ትወዳለች። ብዙ ባለሀብቶች ሲመጡ ምናምን ከነሱ ጋር ብዙ ነገሮች እንትን ታደርጋለች። ነገር ግን ከነሱ ጋር እንትን አታደርግም። እሷ ከሚመጡ ህፃናቶችን እነሱን እንትን ውስጥ ካስገባች በኋላ ምናምን ህፃናቶችን ታስገባለች ውስጥ ማለት አልገባኝም። ሲተትና እንደ ረጋ በይና ስሜትሽን ሰብሰብ አድርገሽ ትንፋሽሽን ወጣ አድርገሽ ያሉትን ነገሮች አስረጅኝ። ህሊና ምንድነው የምታደርገው? ህፃናቶቹ ምንድነው የሚደረጉት? ያው ህፃናቶቹ ይመጣሉ። ያው እነሱ አያውቁም ለምን እንደሆነ። በእርግጥ እሷ እንትን ከሰዎቹ ጋር እንትን ካለች በኋላ ማለት ሰዎቹን የሆነ ነገር ውስጥ ካስገባቻቸው በኋላ ነው ህፃናቶችን እዛ ክፍል ውስጥ የምታስገባው። ግን እዛ ውስጥ ያለውን ነገር በእርግጥ እኔ ውስጥ እንትን ብዬ ስለማልገባ አላውቅም። ግን ውስጥ ካስገባቻቸው በኋላ ብዙ ነገሮች ይፈጠራሉ እና እንደዚህ አይነት ነገሮች አሉ። በጣም መጥፎ ሴት ነች እሷ። ሊና ታዘውተር ነበር ክለብ ውስጥ? አዎ እዚህ ከባለቤቶች ጋር ምናምን አብራ የማምሸት የመጠጣት ነገሮች ነበሩ? አዎ በጣም ብዙ ጊዜ ተደርጋለች እንደዛ። አንቺ ግን እንዴት እዛ ክፍል ውስጥ ከገቡ በኋላ ያሉትን ነገሮች ልታይ አልቻልሽም? ምክንያቱም አስተናጋጅ እንደመሆንሽ በፊት ሜቢ ሩም ሰርቪስም ልትሆኝ ይችላለሽ። ከዛ ውጪ ደግሞ አውትዶር ላይም ብዙ ነገር ልታስተናግጂ ትችላለሽ እና አታይም ብዬ አላስብም እንደዚህ አይነት ነገሮችን። አሁን እኔ አንድ ነገር ቃል ልገባልሽ እፈልጋለሁ። አንደኛ ካለሽበት ነገር አንቺ የምታገኝበትን ነገር እንፈልጋለን። የደረሰብሽን ነገሮች ደግሞ በዲቴል የምትነግሪኝ ከሆነ ማናጀሩም ይሁን አቶ ፍሳህም ይሁን አንቺ ላይ ጥፋትም ጥቃትም ያደረሱ ሰዎች እንዳለ እጃቸውን እንዲያገኙ እናደርጋለን። ለዛ ግን አንቺ በግልጽ ነገሮችን ብትነግሪኝ ደስ ይለኛል። እሺ ወደ አንቺ ልምጣ። አንቺስ እንዴት ነው ከክፍለ ሀገር ወደዚህ ልመጪ ይቻልሽው? እኔ ከክፍለ ሀገር መጀመሪያ ስመጣ ያሰብኩት መስተንግዶ ስራ እንደምሰራ ከዛም በኋላ በማገኘው ገንዘብ ቤተሰቦቼንም ራሴንም እንደምረዳ ነበር አስቤ የመጣሁት። ግን ስመጣ የተቀበለን እውነታ ከዚህ በፍጹም የተራራቀ ነው እና ልክ የገባን ሰዓት እንደ አስተናጋጅ ሳይሆን ልክ ሀብታሞቹ ሲመጡ እነሱ መጠጥ ሲጠጡ የእነሱን ፍላጎት ለማሟላት ብቻ የምንቀርብ ሸቀጦች፣ እቃዎች እንደሆነ ነው የተረዳሁት እና በጣም ያስገድዱናል። እኛ ደግሞ እዚህ አሁን የሚቆምልን ሰው የለም፣ ቤተሰቦቻችን በቅርበት የሉም። ስለዚህ እነሱ የፈለጉትን ነገር ቢያደርጉን ምንም መናገር አንችልም፣ ምንም ነገር ማድረግ አንችልም። ከኛ ደግሞ እጅግ በጣም በእድሜ ትንንሽ የሆኑ ልጆችንም ያመጣሉ እና በጣም አሰቃቂ ነው። የሆነ ጊዜ እንደውም ከሆነ ሰው ጋር ተጋጭተን በሹካ ወግቼው ነበረ እና ያን ጊዜ በገለው በጣም እመኝ ነበረ፣ ግን አልሆንም። የተወሰነ ጉዳት ደረሰበት፣ እስር ቤት አስገቡ። የተወሰነ ጊዜ 2 ሳምንት ምናምን እንደታሰርኩ ወጣሁኝ። ምን ነበር የተፈጠረው? ለምን ነበር አንቺ እንደዚህ አይነት እርምጃ ለመውሰድ የሞከርሽው? ማለት የመድፈር ሙከራ ሊያደርስብኝ ነበረ እና በዛን ሰዓት በጣም ተናድጄ ሹካን አጠገቢ ነበር አንስቼ ወጋሁት። ከዛ ወደቀ። አልሞተም ነበር። እስር ቤት ገባሁኝ። ግን እነሱም የሆነ እንትን ስለነበራቸው አቅም ስለነበራቸው እንትን ወጣሁኝ። ግን ያኔ ቢሞት ኖሮ እስካሁን ያሉትን የልጆቹን ህይወት አያበላሽም ነበር፣ እሱም ቅጣቱን ያገኘ ነበር። አሁን ራሱ ያንቺ ህይወት ግን እኮ በዛ ማል ይበላሽ ነበር። በትክክል ማለት ራስሽን መከላከል ነበረብሽ። ራስሽን ለመከላከል ያደረግሽው ግን የማስበው እኔ ግን በዛ መሀል ላይ ደግሞ ቤተሰብ አለሽ፣
ነገ ተስፋ አለሽ፣ ሁሉን ነገር የሚያጨልምብሽ ነገር ነው። እነዚህ ለሴሰኝነታቸው ለዝሙት ብለው ብቻ ያንቺን ህይወት እንዲያጨልሙ ማለት የጀግና ስራ ነው የሰራሽው። በእርግጥ የጀግና ስራ ነው የሰራሽው። እንደዚህ አይነት ሰዎች ርህራሄ ምሕረት የማያስፈልጋቸው ማለት እኔ እንጃ። እኔ እኮ ቤተሰቦች አንዳንድ የማይገባኝ ነገር ይሄ እኮ ስሜት የሚፈልግ ነገር ነው። በሁለቱም ጾቶች መካከል መፈቃቀድ መኖር መቻል አለበት። ሁለቱም ደስተኛ ሳይሆኑ የሚደረግ ነገር ትርጉም ያለውም አይመስለኝም። ይህ በሃይማኖትም በአኗኗራችን በባህላችን መሰረት እንደዚህ አይነት ነገሮች ትርጉም አይሰጡም። አንድ ሰው ህመም ላይ ስቃይ ላይ ሆኖ ያለ ፍላጎቱ የሚደረጉ ነገሮች እንግዲህ ብዙ ነገሮችን ይፈጥራሉና እቺ ልጅ እንግዲህ ያለ ፍላጎቷ ነው እንደዚህ አይነት ነገር ሊደረግ የቻለው። ትክክለኛ እርምጃ ነው የወሰደችው ብዬ አስባለሁ። እያደረገች የነበረችው ነገር ብትገለው እንኳን እኔ ምን ብዬ ነው የማስበው ራሷን ለመከላከል ያደረገችው ድርጊት ነው። ምክንያቱም ይሄ ሰውዬ ነገዋን እየገደለ ነው፣ የቤተሰቦቿን ተስፋ እየገደለ ነው፣ እሷን እየገደላት ነው፣ እየጎዳት ነው። እግዚአብሔር ነው የምልሽ። እኔ ማለት ትክክለኛ ስራ እንደሰራሽ ነው የማስበው። ከዛ በኋላስ ግን እንደዚህ አይነት ነገሮች አጋጥሞሽ ያው? እሱ ብቻ አይደለም፣ መድኃኒቶችን ራሱ በጣም ይጠቀማሉ፣ ድረጎችን። እኛ ራሱ ሳንፈልግ በቃ ሱሰኞች እንድንሆን ይሰጣችሁ ነበር ለእናንተ? በጣም ብዙ ጊዜ እነሱ በቃ ራሳቸውን ወደ ሌላ ዓለም ውስጥ ለማስገባት ሲሉ እኛን የተለያዩ ነገሮች ያደርጉብናል። ህፃናት ልጆች በስሪጅ በበርፌ አድርገው ይሰጧቸዋል። እዛ ጋር በልተው ውሉ ይሆናል፣ ግን በቃ ማንም እነሱን የሚመለከት ሰው የለም እና እጅግ በጣም ከባድ ነው እና ያን ሰዓት ሰውየውን ብገለው በጣም እመኝ ነበር፣ ግን አልሞተም። ያው ሌሎቹን ህፃናትም እንደዛ እንዳያደርጋቸው አመርቂ የሆነ ደሞዝ ደግሞ እንደማይከፈላችሁ እና ጥቅማችሁን ከእንደዚህ አይነት ነገሮች እንድታገኙ በተለይ ደግሞ ከትልቅ ባለሀብቶች ገንዘብ ካላቸው ሰዎች ጋር ስጋችሁን እየሸጣችሁ እንድትኖሩ እንደሚፈልጉ ሰማለሁም አይቻለሁም። ደሞዝ የእናንተ እስኪ አሁን በእርግጠኝነት ጠይቃችሁ ምን ያህል ነበረ ድርጅቱ ደሞዝ ብሎ ለእናንተ እየከፈላችሁ የነበረው? ደሞዛችን እኮ ተዋውለን የምንመጣው 1400 ብር ነው። ግን 1400 ብር 1400 የቤት ኪራይ ራሱ ስንት ነው? እሱ ራሱ ይታወቃል። ግን ያው በቲፕ ምናምን በአንድ ጊዜ ገንዘባችሁን ታገኛላችሁ ብሎ ወደ ሴተኛ አዳሪነት ህይወት የሚገፋፋ አይነት ህይወት ነው ያለው። እዛ እንደሚሰጠን ገንዘብ ቲፕ እንደምናገኝ አድርገው ሰዎችን ወደ ሴተኛ አዳሪነት ይገፋፉናል። በጣም 1400 ብር ነው ደሞዛችሁ? 1400 ብር ነው፣ ግን በቲፕ ታገኙታላችሁ በሚለው ማለት ያው ቲፕ እኮ ሰዎች ከተደሰቱና ሰርቪሳችሁ ጥሩ ከሆነ ሊሰጣችሁ የሚችሉ ነገሮች ነው። ያ ደግሞ እንደ ሰው ፍላጎትና እንደ ሰው የሚወሰን ነው። እንደናንተም ከስተመር ሰርቪስ የሚወሰን ነገር ነው። ግን በ1400 ብር እንግዲህ ሁለት እንኳን ብትሆኑ 2800 ብር ነው የምታገኙት። የቤት ኪራይ እዚህ ቤት ቢያንስ ስንት ከፍላላችሁ? 5000 ብር ነው የምንከፍለው። 5000 ብር የቤት ኪራይ ከፍላችሁ አስቤዛ አለ። ሴቶች ናችሁ፣ የሚያስፈልጓችሁ ብዙ ነገሮች አሉ። ንጽህና መጠበቂያ አለ፣ ልብስ አለ፣ ፀጉር መሰራትም ብዙ ነገሮች ይኖራሉ። ሴቶች ናችሁና እነዛን ሁሉ ነገር ከበር ለማግኘት ምናልባት ቲፕ ቡር ምን ያህል እንደምታገኙ አላውቅም። ግን እንዳልሽው ነገሮች ወደ እንደዚህ አይነት ነገር ላይ እንደገቢና በአንድ አዳር የወር ደመወዝሽን ቲፕሽን የሆነ ነገርሽን ታስተካክያለሽ ተብሎ እያጓጉ ነው ህይወት እያበላሹ ያሉት። በትክክል በቃ እንደዚህ አይነት ህይወት እንድንኖር ነው የሚፈልጉት እንጂ በ1400 ብር የኔና የሷ ራሱ ተደምሮ የቤት ኪራይ እንኳን ከበር አያደርግም። አስቤዛችን አለ። ግን በቃ ሙሉ ለሙሉ ህይወታችንን ወደዛ አይነት መስመር ውስጥ እንድናስገባ የተዘረጋ ነገር ነው እንጂ በደሞዙ ብቻ እንደማንኖር እነሱም ያውቃሉ፣ እኛም የምናውቀው እውነት ነው። ግን በቃ እንደዚህ አይነት ህይወት እንድንመራ ነው የሚፈለገው ማለት ነው። እስኪ ጽብዬ አንድ ጥያቄ በደንብ ማወቅ ማለት መረጃና ማስረጃ ፈልጌ የመጣሁበት ነገር ነው። በተለይ ከአቶ ፍስሐ ጋር በተገናኘ እናንተ አቶ መክብብ ብላችሁ ነው የምጠሩት መሰለኝ አይደል? እስኪ ስለሱ ያሉትን ነገሮች። እሱ ወደ ክለቡ በጣም ይመጣ ነበረ፣ ያዘወትር ነበር። ከባለቤት ጓስ የነበረው ነገር ምን ይመስላል? አቶ መክብብ ይመጣል። እዚህ ሲመጣ ግን ያው መድኃኒቶቹንም እሱ ስለሚሸጣቸው ጓደኞችም ስላሉት ነው መሰለኝ። ልክ ቤት ውስጥ ሲገባ ቫይቡ ይቀየራል። ጭር ያለው ቤት ራሱ በጣም ሰው ይበዛል። ጫማው ላይ ድግምት ሳያስደግም አይቀርም። በጣም ከባድ ናቸው እና የአጎቱ የወንድሙ ልጅ ራሱ አሳምሟታል እና ታማለች።
እጅግ በጣም ከባድ ነው እና እነሱ ሰዎች አይደሉም ማለት ሙሉ ቤተሰቡ በጣም የሆነ የተበከሉ ነገር ናቸው እና ኖርማል ሰው ናቸው ብዬ ራሱ ማመን እጅግ በጣም ነው የሚከብደኝ። ሰዎች ላይ አቶ ፍስሐና ባለቤቱ ናቸው ወይስ ሲጀምር ብዙ ባለቤት እንዳለው ብዙ ሚስት እንዳለው የተለያዩ ክፍለ ሀገር ላይም ብዙ ሚስቶች እንዳሉት እና የብዙ ሰዎችን ህይወት ሲያበላሽ የነበረ ሰው እንደሆነ ሰምቻለሁ። በቅርቡም ደግሞ ታስሮ እንደነበር እና ከስርም እንደወጣም ሰምተናል። ያው ገና ነገሮችን እያጣራን ነው እኛ እንደዚህ ባየኑና በሰማኑ ነገር ብቻ መፍረድ ስለማንችል ታንጃብል ያለው የሆነ ማስረጃ ስለሚያስፈልገን ያው መረጃውን ሳላገኘው እንደዚህ ነው ማለት ስለማልችል ነው እንጂ ብዙ ነገሮች አሉ። በምን ምክንያት ታሰረ፣ ከዛ በኋላ እንዴት ሊወጣ ቻለ የሚለው ነገር ገና የሚጣሩ ነገሮች ናቸው። በጣም ብዙ የምናጣራቸው ነገሮች አሉ። ያው ከእናንተ ያው እዛው ስለሆናችሁ ብዙ ነገር ማወቅ ስለፈለኩ ነው እየጠየኳቸው ያሉት እና የእሷ ወንድም ብዙ ነገር ሲሰራ እንደነበረ ህሊናም ደግሞ ቤቱ ላይ ሴቶችን ማምጣት የተለያዩ ነገሮችን ታደርግ ነበር። ከዛ ውጭም ደግሞ ሰዎችን አፍዞ አደንዝዞ ሀብት ንብረታቸውን እስከሚጨርሱ ድረስ ከዛ ቤት እንዳይወጡ የምታደርገበት የራሷ የሆነ መንገድ እንዳላት አንዳንድ የምትጠቀማቸው አጓጉል ነገሮች እንዳሉ በተለይ ከባዕድ አምልኮ ጋር በተገናኘ የምትጠቀማቸው መጠጥ ላይ የሚጨመሩ ነገሮች አሉ። ሰዎቹ ድጋሚ ተመላልሰው እንዲመጡ ማድረጊያ። ከዛ ውጭ ደግሞ ህፃናትን ማቅረብ፣ ድራጎች ምናምን ብዙ ነገር ታደርጋለች ተብሏል። ከዛ ጋር በተገናኘ የምታውቁት መረጃ ካለ እንድትሰጡኝ። ልክ ነው። የእሷ ወንድም ራሱ መድኃኒቶችን በእጁ ይዞ የፈለገው ሰው ላይ ይህን መድኃኒት ጨምሩ ይላሉ እና እዛ ጋ ሁሉም ሰው ለእሱ ስለሚታዘዝ እሺ ብለው ብርጭቆቻቸው ውስጥ መድኃኒቶች እንዲገቡ ይደረጋል። ያለ ሰው ፍላጎት እናንተን ስላዘዛችሁ ብቻ ሄዳችሁ ትጨምራላችሁ? አዎ እኛ በቃ መታዘዝ ነው ያለብን። እዛ ጋር በቃ ያሉንን ነገር እናደርጋለን። እነዛን ሰዎች ገንዘባቸው ምናቸውን በቃ ራሳቸውን ራሱ ሁሉንም ነገራቸውን ሰጥተው እንዲሄዱ ነው የሚፈለገው። ገንዘባቸውን ሁሉንም ነገር ማለት ነው እና እጅግ በጣም ተደራጅተውበት ነው የሚሰሩት እነሱ። እሷም ከነሱ የባሰች ናት። የፈለጉ እነሱ በቃ ሀሳባቸው ገንዘብ ብቻ ነው እና ባዕድ አምልኮም ቢሆን የተለያዩ ነገሮችን እያደረጉ ሰዎች እነሱ ቤት እንዲመላለሱ ሊሆን ይችላል። የተለያዩ ነገሮችን ያደርጋሉ። በጣም ከባድ ነው እና ህፃናት ልጆችን ሳይ በጣም ይሰማኛል። እዚህ ጋር የሚመጡት ሁሉ ራሳቸውን ለማሻሻል ብለው ነው፣ ግን እዚህ ጋር የተለያየ ህይወት ውስጥ ገብተው ራሳቸውን ማጥፋት እሱ ራሱ እንደምኞት እንዲቆጥሩት ነው የሚሆነው። እጅግ በጣም ከባድ ነው። መድኃኒት ይቆጣጠራቸዋል። የተባልነውን ነው የምናደርገው። ካልሆነ ብንሞትም ምንም ብንል ማንም ተቆርቋሪ ስለሌለ እጅግ በጣም ከባድ ነገር ነው የምናሳልፈው። ለማንኛውም ውድ ቤተሰቦቼ እንግዲህ መረጃና ማስረጃ የመሰብሰብ ስራው ተጠናክሮ ይቀጥላል። ህገወጥ ስራ ሲሰሩ የነበሩ ሰዎች እነዚህን ሰውዬ ሲደግፏቸው የነበሩትን ሰዎች እያንዳንዳቸውን እንግዲህ በቁጥጥር ስር እያዋልን ለህግ አካል የምናቀርባቸው ይሆናል። እየተሰሩ ያሉ ስራዎች ምንድናቸው፣ ትውልድ እንዴት ነው እያጠፉ ያሉት የሚለው እንግዲህ በዚህ በቅርብ ቀናቶች ውስጥ ምን ማድረግ እንዳለብን ከኔም ከዘላለምም እንዲሁም ደግሞ ሙሉ የሚዲያ አባላት እና የሚዲያ ላይ የሚሰሩ ቲም አባላት በሙሉ እንግዲህ ተሰብስበን ነገሮችን ለማውራት ጥረት እናደርጋለን። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ወንድማችሁ ቴድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።